ተነኝ ያዲ እኔ ወል በፊት ዘፋኝ ነበርኩ ብዙ አመት ወደ 16 17 አመት ናይት ክለብ ዘፋኝ ነበርኩ። ከዛ ዘማሪ ሆኜ ብዙ አመት ቆየው። እዚህ ደግሞ እስራኤል ዳንስ አጋም ነበርኩኝ እና ዩቲዩብ ላይ መዝሙሮች አሉኝ፣ ዘፈንም አለኝ። የከምባትኛ የሚታ እንግዲህ ያስተናገድኩ ነው። ዛቻም ምናምን አለ፣ ያስቃል ብታይ። እንሩ ገብርኤል ሄድኩኝ እኮ ዛሬ። በቃ አይ በቃ መጠመቂያ ቀን ቆርጣሃል ማለት ነው ብዬ ነው ዝም ያልኩ። ሰላም አለህ? እንዴት ነህ? አለው። አንተ ሳገባ እኮ ጨቀጨቅኳቸው የዋድንም ስለሚመቸኝ ያው ማይክ ይዤ ሳይሆን ያው አቆዩኝ። ስሜት ማውራት ላይ ለዛ እንዴት አለ አለ። ዛሬ ከናኬ ጋር ነበርኩ፣ እዚህ ከናብርሽ ጋር አዳማ ነበሩ። ኦ አገኛቸው? አዎ ከነሱ ጋር ነበርኩ። ገብርኤል ሄድኩኝ እኮ ዛሬ። በቃ አይ በቃ መጠመቂያ ቀን ቆርጣሃል ማለት ነው። ቅጥቀጣይን ተያይዤልሻለሁ። ተቀጠቀጥኩ። በቃ ደስ ይላል እንደሱ ሲሆን። ስድብ እንግዲህ እያስተናገድኩ ነው። ዛቻም ምናምን አለ፣ ያስቃል ብታይ። እንዲያውም እኔ የፈልገው አንትዬ እሺ በደንብ ሚዲያ ላይ ሁላ ማውራት ነው ፈልገው ነው። እናንተ አጠገቤ ካላችሁ ገብቷል። አንዳንድ ነገሮች የአንዳንድ ነገር መጨረሻ አንዳንድ ነገር መጀመሪያ አይደል? አሁን የስሜታዊ ሆኜ ምናምን አይደለም። በነገራችን ላይ አሁን ለምሳሌ ዛሬ ስለ ቁርባን አኬ ሲያስተምር ተገርሜ ነው የሄድኩት። ተገርሜ ምክንያቱም ምን እንደሆነ ታውቃለህ? እስራኤላውያን ከግብፅ ባርነት ነፃ ለማውጣት እግዚአብሔር የሞት መልአኩ ከመምጣቱ በፊት በጉበንና በመቃብሩ ላይ የቀባው ደም የንጹህ በግ ደም የኢየሱስ ክርስቶስ ነው። ያ ደምና ስጋና ደም እውነተኛ እንደሆነ ነበር። እኔም አልናገረው እንጂ ውስጤ አይቀበልም ነበር። እኔ ስጋና ደሙ ምሳሌ ነው ብዬ አላምንም። ጥምቀትና እንትን ላይ ገብተዋል። ዛሬ ደግሞ ሞር በቃ አኬ ከተተልኝ አልኩ። ቁጭ የዛ ገብርኤል ሄጄ አላቅም ነበር። አባታ ሊያስኩም እዛው አይ እንትን አላልኩ። የወጣቶች ነበረ አብርሽና አብርሽ ነበሩ። ወጣቶችን ነበረ አኬ እንትን ያለው። በቃ ተባለ። አብርሽን ጠበቅ አድርጋ ያዘው እና እዛው አባት ያገናኝ፣ ለትምህርትም ይጠቅማል። አዎ ኧረ ጠበቅ ነው። ይዋድም በጣም ነው ይመቸኝ። ጌታ ይርዳና ሰብሰብ ብለን እንመጣለን። አላወኩም ከዚህ በፊት እንትን ነኝ ይዋዲ። እኔ በፊት ዘፋኝ ነበርኩ ብዙ አመት ወደ 16 17 አመት ናይት ክለብ ዘፋኝ ነበርኩ። ከዛ ዘማሪ ሆኜ ብዙ አመት ቆየው። እዚህ ደግሞ እስራኤል ዳንስ አጋም ነበርኩኝ እና ዩቲዩብ ላይ መዝሙሮች አሉኝ፣ ዘፈንም አለኝ። የከምባትኛ የሚታወቅ ግን የሚገርም አንዳንድ ነገር ውስጥ ላይ የሚፈጠሩ ነገሮች አይነን ይከፍቱታል። እና እኔ አሁን በቃ ትቼው ተውኩት። አንዳንዴ ደፋርና ጭስ መውጫ ያጠማል። ደስ ይላል። ጌታ ይረዳ። አይ ይርዳ ወንድማችን፣ በጣም ደስ ይላል። ደግሞ ጸንተ ቤተክርስቲያንን እያገለገልክ ደግሞ እንደምናይ ተስፋ እናደርጋለን። ፍጻሜን ያሳምርልን። በርታ ወንድማችን፣ ስላገኘው ደስ ብሎኛል። አሜን አሜን። ይዋዲ ግን አንድ ማሏሽ አሁን አንተዬም አብሮኛል እና አብርሽም እኔ አሁን በቃ የእናንተ የኦርቶዶክስ ወንድሞች ህብረት ያስፈልጋል። ምን መሰለህ እኔ ብዙ ዘመኔን ያሳለፍኩት በዘፈን ነበረ። እሚዴት ደግሞ መጽሐፍ ቅዱስ እንትን በጥምቀት ትምህርት ተማርኩ ምን አልኩ፣ ወደ አገልግሎት ነው የገባሁት ዝማሬ እና ገብቷል። አሁን የማውቀው ማህበረሰብ እዛ ነው ያለው። ሰውን ደግሞ ያው እግዚአብሔር ራሱ አይወርድም፣ ሰው አይደለም ይልክልህ። እዚህ አዳማውን አብሪሽ አለ፣ ካኬ ጋም ተወቅ ያለው አንትዬም እንደ አዳማ ስትመጡም እንዲህ ላይቭ ስገቡም ብታስገቡኝ እንደዚህ በአካልም ብንገናኝ ከእናንተ ብዙ መማር የምፈልገው ነገር አለ። ገብቷል። ስድብም ስላለ ብዙ በዛኛው በኩል ማትባለው ነገር የለም። እዚህ ጋር ደግሞ ሰው ያስፈልጋል። ለዛ ነው እውነት ነው። አብርሽ ባይዘው በጣም አሪፍ ልጅ ነው። አብርሽ ምርጥ ሰው ነው። አንተሽም አለ እኛም አለን። እሱ በደንብ እንተጋገዛለን። እግዚአብሔር ይርዳና ብቻ በርታ አንተ።
እሺ አደሽ በዛ ላይ ቢቢሻዬ አብርሽና አቤላም አለ ሁለቱ የተጋገዙ በአካል ካንተ ጋርም ስለማንገናኝ ቶሎ ቶሎ ሁለቱ አብሶ አብርሽ በደንብ ያግዛል፣ አባቶችም ያገናኛል። አስተማሪም ቢሆን በአካል አግኝቶ የሚያስተምር እሱ ይኖራል ያገናኛልና ችግር የለውም። አዳማ ስላለ አዳምም አለ። አዳምንም ነግረውና እንዲያገኝህና በደንብ ስለ ቤተክርስቲያን ትምህርት እንዲያስተምርህ ነግረዋለሁ። ከዛ ውጭ ግን ኦንላይን ላይ እዚሁ እንገናኛለን ቲክቶክ ላይ ምናምን ነገር አያሳስብ ቢቢሻይ። እሺ አመሰግናለሁ። ሩቅ አይሆንም ያው የምትመለስበት እንደዛ ያደርጉ ነበረ። በተለይ ከፕሮቴስታንት ምናምን መንገድ ላይ ሳሉ በቃ እየተማሩ ምናምን ገዝት ላክ ችግር የለውም እየተማርክ ምናምን ትሄዳለህ። በቃ ጌታ ቢረዳና ቢፈቅድ ደግሞ ትጠመቃለህ። አንዱ አካል የክርስቶስ አካል ትሆናለህ። ጌታ ይርዳ። ብቻ በርታ። ያው ከዛ የሚወረወሩ እንትኖች አሉ። በጣም ኖሩብሃል። በጣም አሁን ዋጋ ትቀበላለህ። ይሄንን ለክርስቶስ እየተቀበልክ መሆኑን ያንን በውስጡ አድርግና የትኛውም ስድብ የትኛውም እንትን እንዳይሰማ በቃ ጀስት መቀበል ያለብህን ተቀበል፣ ስለ ክርስቶስ ስለሆነ ማለት ነው። እና በርታ። ጌታ ይርዳህ። እሺ በቃ ሰላሙን ሁሉም ተባረኩ። አመሰግናለሁ። እሺ ቢቢሻ ልወጣ። እሺ እግዚአብሔር ይርዳህ። አሜን። ሰላም ነው። እሺ ኦርቶ ክርስቶስ አቡሻይ እንዴት ነህ? አቡሻ እንዴት ናችሁ? ሰላም ብያለሁ። ናቲ ማን ነው? ዮሐድ አንተነ እና ዲያቆን ሰላም ናችሁ? ከእግዚአብሔር ከአባታችን ከጌታ ከኢየሱስ ክርስቶስ ጸጋና ሰላም ለሁላችሁ ይሁን። ታች ያላችሁ ሰዎች አሜን። እችን ሰላምታ ለመስማት እኮ ነበር ሚዩት ያደረኩት። ቆየህብኝ። በስመ አብ። እና ደህና ናችሁ? እንዴት ናችሁ? ተጠፋፋል በጣም እኛም ጠፍተናል መሰለኝ ሰሞኑን። እሺ ዮሐድ ያወረድከው? ዮሐድ አውርድና የገባ ሰው ላሳያችሁ። እሺ ይሄን ላሳያችሁና እሺ ይሄ ምንድን ነው? ይሄ የቃለ ሕይወት ነው። የቃለ ሕይወት ማለት ካልቪኒስቶች ማለት ነው አይደል? አዎ የኢትዮጵያ ቃለ ሕይወት ቤተክርስቲያን ይላል። እሺ አንዴ ስለ ጌታ ገጹን ሳልይዘው ነው መሰለኝ እንትን ያልኩት። እስቲ ቆይ ይኸው ኦኬ። እዚህ ጋር እሺ የጌታ እራት ይላል። የጌታ እራት ክርስቶስ ራሱ ያዘዘው ትእዛዝ ነው ይላል። ይኸውም ክርስቶስ ወደ ሞት ከመሄዱ በፊት በመስቀል ላይ ለሚሰቀለው ስጋውና ለሚፈሰው ደግሞ መታሰቢያ እንዲሆን ሲል የሰጠው መምሪያ ነው። ስለዚህ በትእዛዙ መሰረት ሐዋርያትም እየተሰበሰቡ ስርዓቱን ይፈጽሙ ነበር። ስለዚህ የጌታ እራት መታሰቢያ ይልና አንድ የክርስቶስ ሞትና የአዲስ ኪዳን የቃል ኪዳን መታሰቢያ ስለሆነ፣ ሁለተኛ ለደህንነት በመስቀል ላይ የፈሰሰው የክርስቶስ ደም የሚታወስበት ስለሆነ፣ ከሌሎች ክርስቲያኖች ጋር የሚኖረው ህብረት ምልክት ስለሆነ እንጂ ለደህንነት ሳይሆን በክርስቶስ ሞትና ትንሣኤ አምነው የተጠመቁት የቃለ ሕይወት ቤተክርስቲያን አባሎች ሞቱን በማስታወስ ልባቸውን በመመርመር ሊቀበሉ ይችላሉ። ለምን ሳይሆን? ለደህንነት ሳይሆን ለመታሰብ። ሕይወትን አይሰጥም ማለት ነው። ምንም በቃ የሚሰጠው ዝም ብለው ለመታሰቢያ ይኸው ከሌሎች ክርስቲያኖች ጋር የሚኖረውን ህብረት ምልክት ስለሆነ የህብረት ምልክት ነው እንጂ የሆነ ለደህንነት ምናምን አይደለም። ምልክት ስለሆነ እንጂ ለደህንነት ሳይሆን በክርስቶስ ሞትና ትንሣኤ አምነው የተጠመቁ የዳኑ ሰዎች የቃለ ሕይወት ቤተክርስቲያን አባሎች ሞቱን በማስታወስ ልባቸውን በመመርመር ምንድነው ሊቀበሉት ይችላሉ ይላል፣ ይጠቅሳል ምናምን። የጌታ እራት እጅግ ቢዘገይ በወር አንድ ጊዜ መደረግ ይኖርበታል ምናምን ይላል። ጊዜው በወር አንዴ ምናምን ሊወሰድ ይችላል ይላል።
ይሄ ነው ስለ ጌታ እራት የሚናገረው ክፍል። ዘን ቀጥሎ ስለ አስራት በኩራት ይላል ምናምን ማለት ነው። እንደዚህ ነው የቃል ሕይወት የእምነት መግለጫ የሚናገረው ማለት ጸጋ እንቀበልበታለን ምናምን። ጭራሽ የሙሉ ወንጌል ዳውንሎድ እሱ ለማድረግ ለመፈለግ ምናምን ጊዜ ሊፈልግ ይችላል እንጂ እስቲ ወይ ሪከርድ ካለ በሰፊው ወይ እንሄድበታለን ነገ ምናምን። በቃ ነገ በሰፊው እንሄድበታለን። ይሄ ብንችል እንደው ጠዋት እንገባበት መልካም ይመስለኛል፣ ሪከርዱ ካለ ማለት ነው። ምክንያቱም በጣም አንዴ ተረጋጋ ሶላ ናይ ለማውራት ነው የገባሁት። ገባኝ እንዴ? ቀስ በላ ሰው እያወራ መሀል ትገባለን። ቃዶሽ ነው። ቆይ አንተ ቃዶሽ እኮ አይ ችግር የለም። አንተ ለምን ቆዳን ቀይራት መጣማታ አትሸውደንም እኮ እኛ። እኔ እኮ ድምፁ ሲሰማ ቃዶሽ ነው እያወጣው ነበረ እንትኑን እና አንተ ቀጥል። አይ በቃ ነገ በሰፊው እናደርገዋለን። መኩ ነገ በጊዜ ቀንም ላይ ቢሆን በሰፊው ነገር እናደርገዋለን እና ዋና የተሰጠ ክሌም እንደሆነ ታውቃለህ። ክርስቶስ መንፈሳዊ መገኘት ብቻ ነው ያለው፣ በአካል አይገኝም ያሉበት ምክንያት ክርስቶስ በአብ ቀኝ ስለሆነ በየጊዜው እየመጣ እየተመላለሰ እንዳይደክሙ የሚል ሀሳብ ነው የሰጡት። የዮሐንስ ወንጌል ምዕራፍ 3 ቁጥር 13 አሁን እነዚህ ሰዎች አንብበዋል። ግን ዮሐንስ 3:13 ክርስቶስ በሰማያት የሚኖር የሰው ልጅ ነው ብሎ ራሱ ጠርቷል። ማለት ከኒቆዲሞስ ጋር ሲነጋገር አይ ስጋህ እዚህ ሆኖ እንዴት ላይ ሆንክ ምናምን ከባድ ነው። እሱ ብቻ አይደለም። አሁን መግለጫቸው ተቀበሉት፣ የእምነት መግለጫውን ማለት ነው። አሁን የቃለ ሕይወት ምናምን አይነት ነገር ለማለት መጡ። ሌላውን እናቃጥል ወይስ እንዴት ይደረግ? ምን እናደርግ? አሁን የሙሉ ወንጌል ነው ትክክለኛ ካሉ ሌላኛው የጻፋችሁት ሰዎችን ስታሳስቱት የነበረውስ እብን የቃለ ሕይወት ልክ እያልን አይደለንም። ግን ቃለ ሕይወት ልክ ነው ካላችሁ የሌላኛውስ የሙሉ ወንጌል የነበራችሁበትስ እናቃጥሎ ያውጥተን መቼ ነው ቅርታ የሚሉት? አይ በግልጽ እኮ ተነግሮናል። የሉተራን ኮንሰብስታንሴሽን ሰዋዊ አስተሳሰብ ነው ብለውናል። በቃ ደምድመዋል። ቃል በቃል ነው። የሉተራን የካቶሊክ ሰዋዊ አስተሳሰብ ነው። የዝዊንግሊ ግን ተብሎ ነው። በቃ ሶሪ የካልቪን ምርጥ ነው ተብሎ ማለት ነው። እሱ አሁን ሰዋዊ አይደለም አምላካዊ ነው። የካልቪን ቪው ተብሎ ማለት ነው። በጣም ደስ የሚሉ ፋራዎች ናቸው። ጌታ አይ ባይዘው የካልቪን ከተቀበሉ እኮ በጣም አሪፍ ነገር እኮ ነው። ትልቅ ለውጥ ነው አክቹአሊ። የካልቪን የምር የሚቀበሉታል ወይ ሳይቀበሉት የሚለው ራሱ እሱ እኮ ስጋና ደም ነው ብሎ ይላል እኮ ስጋና ደም ነው ምናምን ይላል። እና ፕሬዘንስ ይሄ የምንካፈለው መንፈሳዊ በረከትና ጸጋዎች አሉ ይላል። ኦኬ እንደዚህ አይነት ነገሮች ይናገራል ካልቪን። የእሱ እምነት ራሱ ከደረሱ እውነትም የሆነ ሰዓት እኮ አይጧ ይቅር ይበለንና እንዲህ እያሉ ነበር ሲቀልዱ የነበረው በጌታ ስጋና ደም ማለት ነው። እንደዚህ አይነት መቀለድ ደረጃ ደርሰው ነበር። በጣም በመንፈሳዊነት ከመራቃቸው የተነሳ ማለት ነው። አይጧ እንደውም ርቋል። የዋዴ ዛሬ የሰማሁት ምንድን ነው በከቻፕም ቢሆን ብለው የሚል ሰው መጥቷል። እነዚህ ማዕተኞች ስለሆኑ የማያወሩት የለም። በሂደት ነው እንትን የሚሉት እና ከባድ ነው። ነገ በስፋት እንሄድበታለን።
ገና ዘኪ ጀግናው እነሱ የሚናገሩትን ብላስፈሚ ራሱ ምንም መድገምም ራሱ አያስፈልግም። ገና ከጅምሩ ማለት ነው። አሁን የተነበበውን የእምነት መግለጫዎቻቸው ላይ ቅዱስ ቁርባንን በተመለከተ የሚያስቀምጡትን ነገር ቨርስስ ጆን 6:3-5 ዮሐንስ ወንጌል ምዕራፍ 6 ቁጥር 35 የሰው ልጅ ስጋ የበላ የሚጠጣ የዘላለም ሕይወት አለው የሚለውን የጌታን ምስክርነት the medicine of immortality የሚለውን የሐዋርያን አበው ምስክርነት ከዚህ ጋር ማነጻጸርና የትኛው ሰው ሰራሽ ትምህርት እንደሆነ መደምደም ይቻላል ከብዙ ነገር አንፃር ማለት ነው። ኤኒዌይስ ግን አንዳንድ ጊዜ ይሄ ስፒሪቹዋል ፕሬዘንስ እንደ መንፈሳዊ መገኘት ምናምን የሚሉት ቀልድ አለ። ምንም የተለየ ስፒሪቹዋል ፕሬዘንስ ማለት ባይዘው ምንም የተለየ ነገር የለውም። ስፔሲፊካሊ ጌታ እራት ላይ ምናምን ሳይሆን ለዝማሬም ስትሰባሰብ ስፒሪቹዋል ፕሬዘንስ አለ። ለተለያዩ መንፈሳዊ ስርዓቶች ስትሰበሰብ ያለውን ስፒሪቹዋል ፕሬዘንስ ነው መንፈሳዊ መገኘት ምናምን የሚሉት ማለት ነው። ሶ በካልቪን እሳቤ መሰረት ራሱ ገና የሰው ልጅ መዳንና አለመዳን በእግዚአብሔር አእምሮ ውስጥ ያለቀ ጉዳይ ስለሆነ በእነዚህ ሚስጥራት በኩል ድነት ይፈጸማል የሚለውን ነገር ራሱ ከናገ ጅምሩ አጌንስት ነው የሚሆኑት ራሱ ማለት ነው። አለርጂ ናቸው ለእንደዚህ አይነት ንግግር። ሰው ምንም አይነት ከክርስትና ከቢብሊካል አስተምሮ ጋር ምንም የማይገናኝ ገና ከጅምሩ ከክርስትና እሳቤ ከጥንት ክርስትና እሳቤ ጋር የተፋታ አይነት ሰው ሰራሽ አይነት ትምህርት ነው ማለት ነው። ሰው ግን በጣም ልንሄድባቸው ይገባል። በጣም ኢንተረስትድ ነኝ በዚህ ጉዳይ ላይ። ራሱ የሃይማኖት ተቋማቱ ቅዱስ ቁርባንን በተመለከተ የሚያስተምሩትን አስተምሮ ኤክስፖዝ ማድረግ ነው የተሻለ በጣም ጥሩ መንገድ የሚሆነው። በመሃላቸው ያለውን የቴዎሎጂካል ልዩነት ቴዎሎጂካል ልዩነቱ ቤተ እምነቶቹን ራሱ ማሳ ለማሳ እንደሚያቆም እና ማሳየት እንደዚህ ኤክስፖዝ ማድረግ በጣም አሪፍ ስለሆነ ምናልባት እንደተነጋገራችሁት ከነገ ጀምሮ የምንሄድበት ከሆነ በዚህ ዙሪያ ላይ በጣም አድምተን ብንሄድባቸው በጣም አሪፍ ነው ብዬ አስባለሁ። ቴንክ ዩ። ቃሎት ያሰማልን አቡሽ፣ ቃሎት ያሰማልን። ያ ብዙ ነገር ኧረ በደንብ መነሳት አለበት። ማስተካከል በማይችሉት ልክ ነው እየሄዱት ያሉት እና ነገ ጠዋት እንግዲህ እግዚአብሔር ቢፈቅድ እንሄድበታለን።